በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን አቡነ ኪሮስ የልደት መታሰቢያ በዓል በሰላም አደረሳችሁ አደረሰን። ታኅሳስ 8 በዚች ዕለት የጻድቁ አባታችን የአቡነ ኪሮስ የልደቱ መታሰቢያ በዓል ነው። ጻድቁ አባታችን አቡነ ኪሮስ የተወለዱት በአራተኛው መቶ ክፍለ ዘመን ሲሆን ወላጆቻቸው ነገስታት ናቸው። እነርሱም አባታቸው ንጉሥ ዮናስ፣ እናታቸው አንስራ ይባላሉ። ወላጆችም እግዚአብሔርን የሚፈሩ ደጋግ ቅዱሳኖች ስለነበሩ በዛሬው ዕለት ታኅሳስ 8 ቀን አቡነ ኪሮስ ወለዱ። አባ ኪሮስ የመጀመሪያ ስማቸው ዲላሶር ይባል ነበር። ተወልደው ባደጉበት ሀገር ቁስጥንጥንያ ገና በልጅነት እድሜያቸው ምቾት ሳያሳሳቸው መጻሕፍትንና ትምህርትን ተምረዋል። ወንድማቸው ታላቁ ቴዎዶስዮስ በነገሰባቸው የመጀመሪያ ዓመታት በቤተ መንግስቱ ዙሪያ ግፍ በዝቶ ነበርና አቡነ ኪሮስ ከኃጢአት ለመራቅና ለጌታ ለመገዛት ከከተማው ጠፍተው አህጉር አቋርጠው ወደ ግብጽ ገዳመ አስቄጥስ መጡ። እሳቸውን ለመፈለግ የተደረገው ሙከራ አልተሳካም። ይባስ ብሎ የንጉሥ ልጅ ገብረ ክርስቶስ ሙሽርነቱን ጥሎ ወደ ሌላ ሀገር መነነ። የቅኖች ትውልድ ይባረካል እንዳለ ቅዱስ ዳዊት አቡነ ኪሮስ ለሙሽራው ገብረ ክርስቶስ አጎቱ ናቸው። ቅዱስ በብኑዳን አንበሳ በበላው ጊዜ በጣም አዝነው ለምን ጌታዬ ሆይ በሚል መሬት ላይ ወድቀው አለቀሱ። ምክንያቱ ካልተነገረኝ አልነሳም ብለው ከወደቁበት መሬት ላይ ሳይነሱ ለ40 ዓመታት አልቅሰዋል። በዚህ ምክንያት ግማሹ አካላቸው አፈር ሆኖ ሳር በቅሎበታል። ጌታችን ተገልጦ ምክንያቱን ነግሯቸዋል። አካላቸውንም እንደነበር መልሶላቸዋል። አንድ ቀን ጻድቁ ለቅዱስ በብኑዳ ሞት ምክንያት የሆነው መነኩስ ታንቆ መሞቱን ሰምተው በጣም አዘኑ። ሱባኤ ገብተው ፍጹም አልቅሰው የጌታ ማማልደው የዛን ኃጥ ነፍስ ከሲኦል አውጥተዋል። በሌላ ጊዜ ደግሞ ኃጥአን የሞሉበት አንድ ገዳም በግብጽ ነበርና መቅሰፍት ወርዶ ሁሉንም በአንድ ቀን ሲያጠፋቸዋል። ጻድቁ በዚህ ምክንያት ለ30 ዓመታት ያህል አልቅሰዋል። ሙታኑን አስነስተው ንስሐ ሰጥተው ገዳሙን የጻድቃን ሕይወታቸውንም የፍቅር አድርገውታል። ጻድቁ እመቤታችንን በመውደዳቸው የተነሳ በስዕሏ ፊት አብስተው ይሰግዱና ያለቅሱ ነበር። አምላክም ተገልጣ ተባርካቸው ነበር። ከዚህም በኋላ ወደ ምዕራብ አቅጣጫ ሄደው ለ57 ዓመታት ማንም ሳያዩ ተጋደሉ። ከዚህም በኋላ ወደ ምዕራብ አቅጣጫ ሄደው ለ57 ዓመታት ያህል ማንንም ሳያዩ ተጋደሉ። ጌታችን ኢየሱስ ክርስቶስ ለስም አጠራሩ ስግደት ይሁንና በየቀኑ ይጎበኛቸው ቁጭ ብሎ ያወራቸው ነበር። በመጨረሻም ጌታ አእላፍ መላእክትን፣ ጻድቃን ሰማዕታትን፣ ድንግል እመቤታችንና ቅዱስ ዳዊትን አስከትሎ ወረደ። ቃል ኪዳንንም ገባላቸው፣ እንዲህም አላቸው: እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ። ከአንተ ጋር ያለ ምርምር ወደ መንግሥተ ሰማያት ይግባ አለው። ዳግመኛም አባ ኪሮስ ከፈጣሪ አሳስበኝ የሚልህን እኔም ፈጥኜ ይቅር እለዋለሁ አለ። ዳግመኛም መታሰቢያን ሊያደርግ አስቦ ሳይሆንለት ቢቀር ኃጢአቱን ይቅር እለዋለሁ አለው። ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ፣ የገድልህን መጽሐፍ የጻፈውን ያጻፈውን ሰው ሁሉ እኔም ስሙን በመንግሥተ ሰማያት በሕይወት መጽሐፍ እጽፈዋለሁ አለ። ልጅ ለሌላት መካኒቱ በገድላቸው ብትባረክ፣ ጸበላቸውን ብትጠጣ፣ በጻድቁ ምልጃ ቃል ኪዳን እንደ እግዚአብሔር ምሕረት እና ቸርነት ልጅ ታገኛለች።
ዳግመኛም በንጹሕ ገንዘቡ ቂምና በቀልን ሳይል በሕግ በሥጋውና በደሙ የጸና ሰው በስምህ በተሠራው ቤተ ክርስቲያን ጧፍ ዘይት ያበራና መገበሪያ ዕጣን፣ ዘቢብ፣ መንጦላይት፣ መጋረጃ፣ ምንጣፍ፣ ጥላ ያመጣውን ልጅ እሰጠዋለሁ ብሎ ቃል ኪዳን ገብቶለታል። የእምነታቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው እንዳለ ቅዱስ ጳውሎስ አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ መድኃኔዓለም ክርስቶስ ክብርና ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብርና ምስጋና ይገባል። አቤቱ በመንግሥት ሽረት በሕልውና ሞት እልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብርና ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለም ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ለአንተ ክብርና ምስጋና ይገባል። በሰማይ ያሉ መላእክት በምድርም የሚኖሩ የአዳም ዘር ሁሉም ያመሰግኗት። በአማላጅነቷ ሁሉ ሁልጊዜ ማትለየኝ ከፀሐይ 7 እጅ የምታበራ የብርሃን እናት የሁሉም እመቤት የአምላክ እናት ከተመረጡ የተመረጠች ከተለዩ የተለየች ከተከበሩ የተከበረች እናቴ እመቤቴ ድንግል ማርያም በቃላት ልገልጸው ከምችለው በላይ አመሰግንሻለሁ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን የሰማዕታት የቅዱሳን ሐዋርያት የቅዱሳን አበው መነኮሳት የቅዱሳት አንስት የደናግልና የቅዱሳን ሁሉ ምልጃና ቃል ኪዳናቸው ከሁላችን ጋር ጸንቶ ይኖር ለዘላለሙ በእውነት አሜን። የጻድቁ አባታችን የአቡነ ኪሮስ ረድኤታቸውና በረከታቸው በሁላችን ላይ ጸንቶ ይኖር ለዘላለሙ በእውነት አሜን።